The film you're about to see, if you spare of your imagination. ሁላችንም የምናውቀው አንድ እውነት አለ። ሰው ከባዮሎጂ የተሰራ ማሽን ነው። ነገር ግን ማሽኑን የሚያንቀሳቅሰው ሶፍትዌር የት ነው ያለው? ዘመናዊ ሳይንስ ህይወትን የሚተረጉመው በኬሚካልና በሞለኪውል ነው። ጥንታዊው መጽሐፈ መድኃኒት ግን ህይወትን የሚያየው እንደ መረጃ ኢንፎርሜሽን ነው። ይህ መጽሐፍ እጽዋትን የሚመለከተው እንደ ምግብ ወይም እንደ ኬሚካል ሳይሆን ወደ ሰውነታችን ውስጥ ገብተው የተበላሸውን ባዮሎጂካል ኮድ እንደሚያስተካክሉ ዲጂታል ቁልፎች ናቸው። በማይክሮባዮሎጂው ዓለም ሴሎች እርስ በርስ የሚግባቡት በሲግናል እንደሆነ እናውቃለን። መጽሐፈ መድኃኒት ይህንን ተግባር የባህሪ ትስስር ይለዋል። እጽዋት በውስጣቸው የያዙት ፈሳሽ ዝም ብሎ ውሃ አይደለም። እርሱ የመሬት ማይደር ትውስታ ጂኦሎጂካል ሚሞሪ ነው። መጽሐፉ ለምን እጽዋት በጨረቃ ብርሃን ወይም በፀሐይ መውጫ እንዲቀጠፉ ያዛል። ምክንያቱም በዛ ሰዓት የእጽዋቱ ባዮኤሌክትሪክ ከፍተኛ ደረጃ ላይ ስለሚደርስ ነው። ይህንን ኃይል ወደ የታመመ የሰውነት ክፍል ስንወስደው ሴሉ ራሱን የመጠገን ትዕዛዝ ይደርሰዋል። ብዙዎቻችን መጽሐፈ መድኃኒት የቅጠል ቅልቅል ብቻ ይመስለናል። ነገር ግን በውስጡ ጥልቅ የሆነ ሂሳባዊ ስሌት አለ። እያንዳንዱ መድኃኒት የሚቀመመው በሰውየው የደም አይነት፣ በወቅቱና በበሽታው ንዝረት ፍሪኩዌንሲ ተሰልቶ ነው። ዛሬ የምዕራቡ ዓለም ማቴማቲካል ኦንኮሎጂ በሚል ስያሜ ካንሰርን በሂሳብ ስሌት ለማከም እየሞከረ ይገኛል። አባቶቻችን ግን ይህንን የፍሪኩዌንሲ ሕክምና ከሺህ ዓመታት በፊት በብራና አስፍረውታል። በአውሮፓ ሙዚየሞች የታሸጉት ገጾች የሚናገሩት ስለ ተራ ፈውስ ሳይሆን ስለ ሰው ልጅ ጄኔቲክ ሞዲፊኬሽን ጭምር ነው። ካንሰር ማለት በሰውነታችን ውስጥ የተሳተ መረጃ ይዞ የሚጓዝ ሴል ነው። መጽሐፈ መድኃኒት ይህንን ሴል የሚመለከተው እንደ ባዕድ ዕቃ ወይም እንደ መጥፎ ንዝረት ነው። ዛሬ በኢትዮጵያ ውስጥ ብቻ የሚገኙ የተወሰኑ እጽዋት ለምሳሌ እንደ ቀጠጥና ያሉት ይህንን የተሳተ የሴል መረጃ የመሰረዝ ዲሌት የማድረግ አቅም እንዳላቸው ጥናቶች ይጠቁማሉ። ነገር ግን ትልቁ ጥያቄ እጽዋቱ አይደለም። ትልቁ ጥያቄ እጽዋቱን የሚቀሰቅሰው አክቲቭ የሚያደርገው ያ ሚስጥራዊ ቃል ምንድነው የሚለው ነው። በሚቀጥለው ክፍል እነዚህን እጽዋት ከላብራቶሪ ውጤቶች ጋር እናነጻጽራለን። የትኞቹ ናቸው ሴልን ሪሴት የማድረግ አቅም ያላቸው? ዝግጁ ሁኑ። እውነቱን ለመፈለግ ጉዟችንን እንቀጥላለን። በመጽሐፈ መድኃኒት አንድ የሚገርም ነገር አለ። መድኃኒቱ ተቀላቅሎ ካለቀ በኋላ ከላዩ ላይ ይህንን ቃል ድገም የሚል ትዕዛዝ በብዛት ይታያል። ይህ ለምን አስፈለገ? በዘመናዊው ሳይንስ ድምፅ በፈሳሽና በቁስ ላይ የጂኦሜትሪ ቅርጽ እንደሚፈጥር እናውቃለን። አባቶቻችን መድኃኒቱን በቃላት ሲያነቃቁት በእውነቱ እያደረጉ ያሉት የኬሚካሉን ሞሌኩላር ስትራክቸር በድምፅ ንዝረት መቀየር ነው። ይህ ማለት መድኃኒቱ ወደ ሰውነታችን ከመግባቱ በፊት ፕሮግራም ይደረጋል ማለት ነው። በማይክሮ ባዮሎጂው ትምህርታችን የሴል ኃይል ማመንጫ ማይቶኮንድሪያ እንደሆነ እናውቃለን። መጽሐፈ መድኃኒት ግን የሰውነት እሳት ኢንተርናል ፋየር ይለዋል። ካንሰር ሲከሰት ይህ እሳት ይዝረከረካል። በመጽሐፉ ውስጥ የተጠቀሱ የተወሰኑ የጥላ እጽዋት ሻዶ ፕላንትስ አሉ። ፀሐይ ሳይነካቸው በጨለማ ብቻ የሚበቅሉ። እነዚህ እጽዋት በውስጣቸው ከፍተኛ ፎቶን የማከማቸት አቅም አላቸው። እነዚህን እጽዋት ለካንሰር ሕክምና ስንጠቀም ሴሉ የጠፋበትን የኃይል አቅጣጫ እንዲያገኝ ባዮ ፎቶኒክ መረጃ ይሰጡታል። መጽሐፈ መድኃኒት የሰውን አካል የሚመለከተው እንደ ስጋና ደም ብቻ ሳይሆን እንደ ኮንዳክተር ነው። እያንዳንዱ በሽታ የሚጀምረው በሰውነታችን ውስጥ ያለው የኤሌክትሪክ ዝውውር ሲቋረጥ ነው። ለምሳሌ መጽሐፉ መዳብ ወይም ብር ያለባቸውን ማዕድናት ከእጽዋት ጋር ቀላቅሎ እንዲሰጥ ያዛል። ይህ ለምን አስፈለገ? ምክንያቱም ማዕድናቱ በሰውነታችን ውስጥ እንደ ሴሚ ኮንዳክተር በመሆን የእጽዋቱን መረጃ በሴሎቻችን ውስጥ በፍጥነት እንዲሰራጭ ስለሚያደርጉ ነው። ዛሬ ሳይንስ ናኖ ሜዲሰን እያለ የሚጠራው ይህንን ጥንታዊ መርህ ነው። በማይክሮባዮሎጂው ዓለም ስለ ኤፒጄኔቲክስ ስንማር የአካባቢ ሁኔታዎች በዲኤንኤያችን ላይ ምልክት እንደሚተው እናውቃለን።
መጽሐፈ መድኃኒት ግን ይህንን የደም ዕዳ ይለዋል። በሽታው ዛሬ የታየው በአንተ ላይ ቢሆንም መነሻው ግን ከ7 ትውልድ በፊት የተቀበረ የተሳተ መረጃ ሊሆን ይችላል። መጽሐፉ መድኃኒቱን ሲያዝ ለታመመው ሰው ብቻ ሳይሆን ለደም ሐረጉ ጭምር እንዲሆን አድርጎ ነው። ይህ ማለት ጥንታዊ ቀመር ወደ ሴላችን ውስጥ ገብቶ ከትውልድ ትውልድ የተላለፈውን የበሽታ ኮድ የመደምሰስ ሪራይት የማድረግ አቅም አለው ማለት ነው። መጽሐፈ መድኃኒት እጽዋቱን በውሃ ውስጥ ዘብዝፈን እንድንጠቀም ያዛል። ይህ ለምን ይመስላችኋል? ዘመናዊ ሳይንስ ውሃ መረጃን የማከማቸት አቅም እንዳለው ዋተር ሚሞሪ በሚለው ጥናቱ እየደረሰበት ይገኛል። መጽሐፉ እንደሚለው እጽዋቱ በውሃ ውስጥ ለተወሰነ ሰዓት ሲቆዩ የእጽዋቱ መረጃ ወደ ውሃው ሞለኪውል ይተላለፋል። ውሃው ወደ ሰውነታችን ሲገባ ልክ እንደ ሶፍትዌር አፕዴት በመሆን በሰውነታችን ውስጥ ያለውን 70% ውሃ መረጃውን እንዲቀይር ያደርገዋል። ይህ ማለት የምንጠጣው መድኃኒት ብቻ ሳይሆን መረጃ ጭምር ነው። በመጽሐፈ መድኃኒት ውስጥ አይነ ጥላ ወይም ክፉ መናፍስት ተብለው የሚጠሩ ነገሮች በዘመናዊው ሳይንስ ኢንቫይሮንመንታል ስትረሰርስ ወይም ኤሌክትሮማግኔቲክ ኢንተርፌረንስ ሊሆኑ ይችላሉ። በሽታ የሚጀምረው የሰውነታችን የተፈጥሮ መከላከያ ጋሻ ባዮፊልድ ሲሰነጠቅ ነው። መጽሐፉ የሚያዛቸው የተወሰኑ የጭስ እጽዋት አሉ። እነዚህ እጽዋት ሲታጠኑ የሚለቁት አሮማቲክ ሞለኪውልስ በአየር ላይ ያለውን የኤሌክትሪክ ንዝረት በማስተካከል የሰውን ልጅ አእምሮ ከውጭ ከሚመጣ መጥፎ ሲግናል ይጠብቃሉ። ይህ የመከላከያ ሳይንስ ዛሬ በባዮፊዚክስ ዓለም ትልቅ ትኩረት እየተሰጠው ነው። መጽሐፈ መድኃኒት ስለ እጽዋት ብቻ አይደለም የሚናገረው። እውነተኛው ምስጢር ያለው በእጽዋትና በማዕድናት ጋብቻ ውስጥ ነው። መጽሐፉ የተወሰኑ ማዕድናትን ከእጽ ጋር ቀላቅሎ እንዲሰጥ ያዛል። ዛሬ ሳይንስ ክሪስታላይን ኢንተለጀንስ እያለ የሚጠራው ይህንን ነው። ማዕድናቱ በሰውነታችን ውስጥ እንደ ሪሲቨር በመሆን የጠፈርን ወይም የምድርን ጠቃሚ ንዝረት ወደ ሴሎቻችን ያስገባሉ። ይህ ማለት ሰውነታችንን ከማዕድናት ጋር ስናዋህደው ልክ እንደ ሬዲዮ ትክክለኛውን የጤና ጣቢያ ፍሪኩዌንሲ እንዲያገኝ እናደርገዋለን ማለት ነው። ዛሬ ዓለማችን ወደ ሴንቴቲክ ባዮሎጂ የገባች ነው። ነገር ግን መጽሐፈ መድኃኒት የሚናገረው ስለ ሕያው መድኃኒት ነው። መድኃኒቱ አንዴ ከተቀመመ በኋላ ራሱን የመቀየርና ከበሽታው ጋር የመላመድ አዳፕቲቭ አቅም አለው። የዛሬ ሳይንስ ስማርት ድራግስ የሚላቸው ናቸው። ነገር ግን የእኛ አባቶች ይህንን ባዮ ኢንተለጀንስ የተጠቀሙት ከ1000 ዓመታት በፊት ነው። መጽሐፉ መድኃኒቱ ነፍስ አለው ሲል መድኃኒቱ በውስጡ የያዘው ኢንዛይም በሰውነታችን ውስጥ ካለው ሁኔታ ጋር ተጋጥሞ ራሱን የማስተካከል ተፈጥሮ እንዳለው ማወቃቸውን ያሳያል። ለምንድን ነው የመረጃ አሁን በዚህ ዘመን መውጣት ያስፈልገው? ምክንያቱም የሰው ልጅ ቴክኖሎጂና ጥንታዊው ጥበብ የሚገናኙበት ሰዓት ላይ ደርሰናል። በማይክሮባዮሎጂው እና በሜዲካል ኢሜጂንግ የምናያቸው ውጤቶች በመጽሐፈ መድኃኒት ውስጥ በሚስጢር ከተቀመጡት ቀመሮች ጋር አንድ አይነት ሆነው የተገኙ ነው። እኛ ዛሬ ካንሰር የምንለው መጽሐፉ የመረጃ መዛባት የሚለው ነው። መፍትሄውም ኬሚካል ብቻ ሳይሆን ያንን የተዛባ መረጃ በንዝረት በውሃ ማህደር ትውስታና በሕያው እጽዋት ማስተካከል ነው። ዛሬ በገላጭ ቲዩብ ያየነው ነገር የመንገዳችን መጀመሪያ ነው። እነዚህን ምስጢሮች መፈለጋችንን እንቀጥላለን። ምክንያቱም እውነቱ እዛው ነው፣ በብራናዎቹ መሃል ተደብቋል። ይህ ቪዲዮ ካስተማራችሁ ላይክ እና ሼር አድርጉት። በቀጣይ በሌላ የምርመራ ቪዲዮ እስክንገናኝ ቸር ሰንብቱ።